አዲስ አበባ የአፍሪካ የዲፕሎማሲ መዲና ብቻ ሳትሆን አሁን አዲስ ማንነትን እየተላበሰች ነው። ይህ ማንነት በህንጻዎች ውበት ብቻ የተገደበ አይደለም። በዜጎች ጤናና በህይወት ተስፋ ላይ የተመሰረተ እንጂ። ለዘመናት የናፈቅነው መቼ ይሆን ስንል የጠየቅነው ህልም ዛሬ በአዲስ አበባ ጎዳናዎች ላይ በግርማ ሞገስ ቆሟል። በአንድ ክፍለ ዘመን ያልታየ በ5 ዓመታት የፈጠነ የለውጥ እርምጃ ዛሬ አዲስ አበባ የጤና ቱሪዝም መዳረሻ ለመሆን ጫፍ ላይ ትገኛለች። የደጅ ያክል ህብረተሰቡን የቀረቡት ጤና ጣቢያዎቿ አቅማቸው ከጥፍ በላይ አድጓል። ዛሬ ላይ የአዲስ አበባ ጤና ጣቢያዎች ሆስፒታልን ተክተው የሚሰሩበት ደረጃ ላይ ናቸው። ዛሬ ጤና ጣቢያዎች ነባር ብቻ አይደሉም፣ አዲስ ሆነው ለአዲስ የጤና ተስፋ ተሰልፈዋል እንጂ። ራስ ደስታ ዳምጠው ሆስፒታል ዛሬ ስሙ ብቻ ሳይሆን መንፈሱም ታድሷል። አዲሱ ህንጻው ፈውስን ሊያበስር እንዲህ ቆሟል። የሕክምና አገልግሎት ክፍሎቹና የነገ ሀገር ተረካቢዎችን ህይወት የሚታደግበት ብቃቱ በቴክኖሎጂ የታጀበ ነው። ወደ ዘውዲቱ ሆስፒታል ስንሻገር የምናየው ባለ 10 ወለል ህንጻ የከተማዋ የጤና ሰማይ ጠቀስ ተስፋ ነው። አዲስ አበባ ለአፍሪካውያን የምታበረክተው የክብር ስጦታ ናቸው። ህንጻው ከሕክምናው ረገድ ይህ ቀረሽ የሚባልም አይደለም። ይህ ክፍል የቴክኖሎጂ ሽግግር ብቻ አይደለም፣ የሀገር ኩራት እንጂ። ዳግማዊ ምኒልክ ሆስፒታል ውስጥ ዛሬ የሳይንስ ድንቅ ስራ እየተከናወነ ነው። ለዲኤንኤ ምርመራ ወደ ውጭ የሚላከው ዶላርና የሚባክነው ጊዜ ታሪክ ሆኗል። አዲስ አበባ ዛሬ በገዛ ቤቴ እመረመራለሁ የምትልበትን ሳይንሳዊ ሉዓላዊነቷን አረጋግጣለች። የዲያሊሲስ ህክምናው ታካሚን እፎይታ ሊሰጥ ዝግጁ ሆኗል። የአበበች ጎበና ሆስፒታል ስሟን የመሰለ ርህራሄና ሳይንስን ይዞ መጥቷል። ከንፋስ ስልክ እስከ ኮልፌ ከተማዋ በጤና አውታር ተሳስራለች። በተለይም የአቃቂው ትሮማ ሴንተር በድንገተኛ አደጋና በህይወት መካከል ያለችውን
ጠባብ መስመር የሚያሰፋ የሞት ጠላት ነው። እነዚህ ተቋማት አገልግሎት ብቻ አይሰጡም፣ የከተማዋን ኢኮኖሚ የሚደግፉ የጤና ቱሪዝም መዳረሻዎችም እንጂ። ባለፉት 5 ዓመታት የታየው እመርታ ድንገታዊ አይደለም። የታቀደ የተመራና ለዜጎች ክብር ቅድሚያ የሰጠ የልፋት ውጤት ነው። አዲስ አበባ ዛሬ ራሷን ችላ ጎረቤቶቿን ለመርዳት ተዘጋጅታለች። ከምስራቅ አፍሪካ አልፎ ለመላው አህጉር የጤና ቱሪዝም ማዕከል የመሆን ህልም ዛሬ መሬት የረገጠ እውነታ ሆኗል። ጉዞ እዚህ አያበቃም። እያንዳንዱ የተገነባ ሆስፒታል፣ እያንዳንዱ የተተከለ ዘመናዊ ማሽንና እያንዳንዱ የዳነ ህይወት የነገዋን የበለጸገች ኢትዮጵያ የሚተነብዩ ምስክሮች ናቸው። አዲስ አበባ የፈውስ መዲና፣ የህይወት ምንጭ። በጣም ተመችቶኛል።